ሰላም ጤና ይስጥልን የተከበራችሁ የኢንፎ ሚዲያ ቤተሰቦች እንደምን ሰነበታችሁ። ዛሬም እንደተለመደው በዓለም ዙሪያና በሀገራችን የተከሰቱ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ስትቆዩ የሚከተሉትን ዋና ዋና መረጃዎች ታደምጣላችሁ። የአሜሪካ የጦር ሜዳ አይን ተብሎ የሚታወቀው የራዳር መጥለፊያ አውሮፕላን በኢራን ድንገተኛ ጥቃት መውደሙ ተሰማ። በሳዑዲ አረቢያ የሚገኘው የአሜሪካ የጦር ሰፈር በከባድ ሚሳኤሎች መመታቱን የደረሰው ውድመት ዝርዝር ይዘናል። በትግራይ ክልል የመንግስት ሰራተኞች ደሞዝን በተመለከተ የሚሰራጨው መረጃ ሐሰት መሆኑን የክልሉ ኮሚኒኬሽን ቢሮ አስታወቀ። በበጀት እገዳው ዙሪያ የተሰጠውን መግለጫና ያለውን ተጨባጭ ሁኔታ እንመለከታለን። በመላው አሜሪካ ንጉስ አንፈልግም በሚል መሪ ቃል በፕሬዝዳንት ትራምፕ ላይ ግዙፍ ተቃውሞ ተቀሰቀሰ። የአሜሪካው ሴናተሩ ለኢራን ጦርነት የተጠየቀውን የ200 ቢሊዮን ዶላር በጀት እንደማይፈቅዱም ጠንከር ያለ ማስጠንቀቂያ ተሰጥቷል። በሶስተኛ ደረጃ የምንመለከተው ጉዳዮች ይሆናል። የአሜሪካና የእስራኤል ተደጋጋሚ ጥቃቶች ቢቀጥሉም የኢራን ሚሳኤል አቅም ገና እንዳልተነካ ሮይተርስ ዘገበ። የፔንታጎን ባለስልጣናት በኢራን የመሬት ውስጥ ዋሻዎች ዙሪያ ያላቸውን አዲስ ግምገማም እንመለከታለን። የተወደዳችሁ የኢንፎ ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህን አራት መረጃዎችን ታደምጣላችሁ። አሁንም በቀጥታ ወደ ዝርዝሮቹ እንለፍ። አሜሪካና አጋሮቿን ያስደነገጠ ወታደራዊ ዜና ከመካከለኛው ምስራቅ ተሰምቷል። የአሜሪካ አየር ኃይል የጦር ሜዳ አይን ብሎ የሚጠራውን እጅግ ውድ የሆነውን የራዳር መጥለፊያ አውሮፕላን በኢራን ጥቃት ሙሉ በሙሉ መውደሙን ታውቋል። ጥቃቱ የተፈጸመው ባለፈው አርብ መጋቢት 18 ቀን በሳዑዲ አረቢያ በሚገኘውና አየር ኃይል ጦር ሰፈር መሆኑን ታውቋል። ይህ አውሮፕላን በጦርነት ወቅት የጠላት ሚሳኤሎችን፣ ድሮኖችን፣ ተዋጊ አውሮፕላኖች ገና ከሩቅ በመጥለፍ ለጦር አዛዦች መረጃ የሚሰጥ የበረራ ላይ መቆጣጠሪያ ማዕከል እንደነበረም ተገልጿል። አውሮፕላኑ መመታቱን አሜሪካ በመካከለኛው ምስራቅ ያለውን የእንቅስቃሴ የመከታተል አቅሟ ላይ ከፍተኛ ክፍተት የተፈጠረ ሲሆን የሳተላይት ምስሎች በጦር ሰፈሩ ላይ የሚነሳውን የቃጠሎ ጭስና የደረሰውን ከባድ ውድመት በግልጽ ያሳዩ ይገኛሉ። ከአውሮፕላኑ ውድመት በተጨማሪ 15 የሚሆኑ የአሜሪካ ወታደሮች መቁሰላቸውና ሌሎች የነዳጅ ጫኝ አውሮፕላኖችም ጉዳት እንደደረሰባቸው ተዘግቧል። ይህንን ተከትሎ በዋሽንግተን የሚገኘውን የፔንታጎንና የትራምፕ አስተዳደር በኢራን ላይ ምድር ጦር ጥቃት ስለመክፈት እያሰቡ መሆኑም ተሰምቷል። ይህም ቀጠናውን ወደማይመለስ መጠነ ሰፊ ጦርነት ሊከተው እንደሚችል ወታደራዊ ተንታኞች ስጋታቸውን እየገለጹ ይገኛሉ። ወደ ሀገር ውስጥ መረጃ ስንመለስ ደግሞ በትግራይ ክልል የመንግስት ሰራተኞች ደሞዝን በተመለከተ ሲሰራጭ የነበረው መረጃ ሐሰት መሆኑን የክልሉ ኮሚኒኬሽን ጉዳዮች ቢሮ በይፋ አስተባብሏል። በክልሉ የተለያዩ ማህበራዊ ሚዲያዎች የመንግስት ሰራተኞች ደሞዝ ከፌዴራል መንግስት ተልኳል ተብሎ የሚናፈሰው ወሬ መሰረት የሌለውና ህዝብን ለማደናገር የታለመ ነው ብሏል። ቢሮ ባወጣው ወቅታዊ መግለጫ ከፋይናንስና ሀብት ማሰባሰብ ቢሮ የተገኘው መረጃ እንደሚያረጋግጠው እስካሁን ከፌዴራል መንግስት ለደሞዝ ክፍያ የሚሆን ምንም አይነት በጀት አልተላከም ብሏል። ይህ የሐሰት ወሬ ራጨው ሆን ተብሎ በመንግስትና በሰራተኛው መካከል ጥርጣሬና ለመተማመን ለመፍጠር ነው ሲልም ቢሮ ኮንኗል። መግለጫው አክሎም በፕሪቶሪያው ስምምነት መሰረት መከናወን የነበረባቸው እንደ ግዛታዊ አንድነትና ማክበርን፣ ተፈናቃዮችን መመለስ ያሉ ጉዳዮች ወደ ጎን ተገፍተው በበጀትና በመሰረታዊ አቅርቦቶች ላይ እገዳ በመጣል በህዝቡ ላይ ጫና እየተፈጠረ መሆኑን ገልጿል። ክልሉ አጋጥሞት ያለውን ውስብስብ ችግር በዘላቂነት ለመፍታት የጀመረውን በራስ የመተማመን ስራ አጠናክሮ እንደሚቀጥልና የፕሪቶሪያው ስምምነት እንዲከበር የሚያደርገውን ትግል እንደሚቀጥልም አስታውቋል። በፕሬዝዳንት ዶናልድ ትራምፕ ላይ ተቃውሞ ተቀስቅሷል። በመላው አሜሪካ ኖ ኪንግስ ወይም ደግሞ ንጉስ አንፈልግም በሚል መሪ ቃል ፕሬዝዳንቱ ስልጣናቸውን ያለገደብ እየተጠቀሙ ነው የሚሉ ወገኖች ሰልፍ እየወጡ ይገኛሉ። በተለይም በሚኒሶታ ግዛት ሴንት ፖል ከተማ በተካሄደው ግዙፍ ሰልፍ ላይ የተገኙት አንጋፋው ሴናተር በርኒ ሳንደርስ በትራምፕ አስተዳደር ላይ ጠንከር ያለ ትችት ሰንዝረዋል። ሳንደርስ ለአሜሪካ ሕዝብ ባደረጉት ንግግር የአሜሪካ ሕዝብ በቪየትናምና በኢራቅ ጦርነት እንደተዋሸው ሁሉ ዛሬም በኢራኑ ጦርነት እውነታው እየተደበቀበት ነው ብለዋል። ትራምፕ ለኢራን ጦርነት ተጨማሪ የ200 ቢሊዮን ዶላር በጀት ቢጠይቁም ይህ በጀት በምክር ቤቱ እንዳይጸድቅ አጥብቀው እንደሚታገሉ ቃል ገብተዋል። ሴናተሩ አክለውም ይህ ጦርነት ዓለም አቀፍ ሕግን የጣሰ መሆኑን አሜሪካ በዘፈቀደ ሌላ ሉዓላዊ ሀገር ማጥቃት እንደሌለባት ገልጸዋል። ትራምፕ በምርጫ ቅስቀሳቸው ወቅት ማለቂያ የሌላቸው ጦርነቶች ያቆማሉ ብለው ቢምሉም አሁን ግን ሀገሪቱን ወደ ከፋ ጦርነት እየመሯት ነው በሚል ተቃውሞ በርትቷል። ይህ የፖለቲካ ትኩሳት በመጪው ህዳር በሚካሄደው የአጋማሽ ዘመን ምርጫ ላይ በሪፐብሊካን ፓርቲ ላይ ትልቅ ጫና ሊፈጥር እንደሚችልም ከወዲሁ እየተነገረ ይገኛል።
ይህ በእንዲሁ እንዳለ የኢራን ሚሳኤል አቅም ገና እንዳልተነካ ሮይተርስ የአሜሪካ የስለላ ድርጅቶችን ጠቅሶ ዘግቧል። አሜሪካና እስራኤል በተደጋጋሚ ጥቃት ቢሰነዝሩም እስካሁን መውደም የቻለው የኢራን የሚሳኤልና የድሮን ክምችት 1/3 ብቻ መሆኑን ተረጋግጧል። ባለስልጣናቱ እንደሚያምኑት ከሆነ አብዛኞቹ የኢራን ሚሳኤሎች ድሮኖች በደረቅ የመሬት ውስጥ ዋሻዎችና ታንከሮች ውስጥ ጠልቀው የተቀበሩ በመሆናቸው የአየር ጥቃቶቹ ውጤታማ ሊሆኑ አልቻሉም ማለታቸው ተሰምቷል። ይህ ሁኔታ ጦርነቱ በቀላሉ እንደማያልቅ እንደማሳያም ተደርጎ ተወስዷል። የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮም የኢራን ጦርነት ቢያንስ ለተጨማሪ 1 ወር እንደሚቀጥል ለዲፕሎማቶች በይፋ አሳውቀዋል። ይህም በቀጠናው ያለውን ወታደራዊ ውጥረት ይበልጥ እያባባሰው ይገኛል። ለዛሬው የያዝናቸው መረጃዎች እነዚህን ይመስሉ ነበር። ለኢንፎ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አዳዲስ መረጃዎችን በፍጥነት እንዲደርሷችሁ ቪዲዮውን ላይክ በማድረግ እንዳትረሱ። አስተያየት ካላችሁ በኮሜንት መስጫው ላይ እንጠብቃለን። ቸር ሰንብቱ።